ያለው የትምህርት ቤት መሻሻል ምክትል ርዕሰ መምህር አሁን ደግሞ የክረምት መርሃ ግብር ላይ እንገኛለን። እንደ አጠቃላይ የዘጠና ቀን እቅድ አቅደን መንቀሳቀስ ላይ የሚገኘው ከ90 ቀን እቅዶች አንዱ የክረምት ማጠናከሪያ ትምህርት መርሃ ግብር ነው። እሱን ከ5ኛ እስከ 8ኛ ክፍል ጀምረን እያስተማረ ነው የምንገኘው። በአጠቃላይ ወደ 80 የሚሆኑ ተማሪዎች ተመዝግበው በመማር ላይ ይገኛሉ። ዓላማው ተማሪዎች ለምሳሌ 6ኛ ክፍል በሚቀጥለው ሚኒስትሪ ተፈታኞች ስለሆኑ ከዚሁ ጀምሮ ማጠናከር እንዲችሉ፣ ሁለተኛ በሚቀጥለው ዓመት 2019 ትምህርታቸውን ሲጀምሩ እንዳይከብዳቸው ለክለሳ ይሆናቸዋል ብለን ይህን ዓላማ ይዘን ከንቱ ጊዜያቸውን የወርቅ ጊዜያቸውን ቤት እንዳያሳልፉ ተብሎ ወላጅ ማምኖበት እነዚህ ተማሪዎች በክረምት ማጠናከሪያ ትምህርት በማስተማር ላይ ይገኛሉ። የሚሰጡት የትምህርት አይነቶች ምን ምን እንደሆኑ የሚሰጡትስ መምህራኖች ናቸው ወይስ በጎ ፈቃደኞች ናቸው የሚለውንም አያይዘው ቢገልጹልን ማለት ነው። 5ኛና 7ኛ የተማሩ ቢሆንም ትኩረት የሰጠ ነው በ6ኛና 8ኛ ክፍል ላይ ሆነው ሚኒስትሪ የሚፈተኑትን ዋና ዋና ትምህርቶች ለምሳሌ እንግሊዝኛ፣ ሂሳብ፣ 6ኛ ክፍል አካባቢ ሳይንስ፣ 8ኛ ደግሞ ጀነራል ሳይንስ ሂሳብና እንግሊዝኛን ጨምሮ ማለት ነው በመማር ላይ ይገኛሉ። እነዚህ በዋናነት ተማሪዎች የሚቸገሩባቸው የሚከብዷቸው ትምህርት አይነቶች ስለሆኑ ለሚኒስትሪ ትምህርት ይጠቅማቸው ዘንድ እንግሊዝኛ፣ ሂሳብ፣ ጀነራል ሳይንስ፣ አካባቢ ሳይንስ እና ትንሽ ሲቪክም ከበድ ስለሚል እዛው ሲቪክም ደግሞ እየወሰዱ ይገኛሉ። 8ኛ እየወሰዱ ይገኛሉ። ስለዚህ በአጠቃላይ በሚኒስትሪ ላይ የሚጠቀሙበት የትምህርት አይነቶች እየቀነሱ ነው። ማመስገን የሚፈልጉት ነገር ካለ በመጨረሻ ላይ ማመስገን የሚፈልጉት አካላት ይሄንን አሁን ማመስገን የሚፈልገው በዚህ በክረምት በጎ አድራጎት ላይ የወረዳ 8 በጎ ፈቃድ አገልጋዮችን ድጋፍ ስለሰጡ እነሱ ማመስገን እንፈልጋለን። ወላጆች ደግሞ ፈቃደኛው ናቸው ተማሪ ልጆቻቸውን ወደ ትምህርት ቤት በመላካቸው ወላጆችንም ማመስገን በዚህ አጋጣሚ እንፈልጋለን። እሺ፣ እናመሰግናለን። አመሰግናለሁ። ወጣት ዳዊት እባላለሁ። የጉለሌ ክፍለ ከተማ ወረዳ 8 ወጣት ማህበር ሰብሳቢ ነኝ። አጠቃላይ እንግዲህ የክረምት መርሃ ግብር በጎ ፈቃድ አገልግሎት አንዱ የሆነው የትምህርት መርሃ ግብር እንደ ወረዳ 8 እንደ ወጣት ማህበር በብርሃነ ህሊና ትምህርት ቤት ውስጥ ያው በጋራ ከተለያዩ ተቋማት በመቀናኘት የትምህርት መርሃ ግብሩን እያስኬድን ነው የምንገኘው ማለት ይቻላል። በአሁኑ ሰዓት አጠቃላይ ቅድም እንደታየው እንግዲህ ቀረጻ ለማድረግ እንደተሞክሮ በየክፍሉ ከ5ኛ ክፍል ጀምሮ እስከ 8ኛ ክፍል የማጠናከሪያ ትምህርት አገልግሎት እየሰጠን ነው፣ እያስተባበርን ነው የምንገኘው ማለት ነው። በአሁኑ ሰዓት ተማሪዎችም ለቀጣይ ዓመት የሚጠቅማቸውን ጄኔራል የሆኑ ትምህርቶችን በበጎ ፈቃደኛ በጋም ሲያስተምሩ የነበሩት በጎ ፈቃደኛ መምህራንን በመመደብ ልምድ ያላቸው መምህራንን በመመደብ የተሻለ ውጤት እንዲኖራቸው ተማሪዎችን በጥሩ ሁኔታ እያስተማርን ነው የምንገኘው፣ እያስተባበርን ነው የምንገኘው ማለት ነው። በአጠቃላይ እንግዲህ በዚህ ክረምት መርሃ ግብር ብዙ በጎ ፈቃድ ተግባራቶች አሉ። ከዛ እንደ መጀመሪያ ላይ ለማንሳት እንደሞከርኩት ማለት ነው ከዛ ውስጥ አንዱና ዋነኛው ያው የትምህርት አገልግሎት ነው። ያው መንግስትም ያው ቀርጾ የተነሳው ምንድነው ትውልድን በትምህርት እናጽና በሚለው አካሄድ እኛም ያንን በመውሰድ እንደ ወጣት ማህበር ኃላፊነት በመውሰድ ወረዳ ከላይ እስከ ታች የትምህርት መርሃ ግብርን እያስተባበርን ነው የምንገኘው። ከትምህርት ቤቱ ጋርም በመሆን የጋራ ስራ እየሰራን ነው። ተማሪዎችን በጥሩ ሁኔታ እየተማሩ ነው የሚገኙት ማለት ይቻላል ማለት ነው። ጠቅለል ያለ ነገር መጨረሻ ላይ ማስተላለፍ የምትፈልገው መልእክት የምታመሰግነው አካል ካለ እድሉ ልስጥ። አጠቃላይ እንግዲህ በዚህ ክረምት መርሃ ግብር ዘርፈ ብዙ የሆኑ ስራዎች እየተሰሩ ነው የሚገኙት። ከዛ ውጭ ያው ከመጀመሪያው ጀምሮ ያው
ብዙ ማለት ይቻላል ተዘርዝሮ የማያልቁ በጎ ፈቃድ ተግባራቶች አሉ። እነዛ ሁሉ እየተሰሩ ነው የሚገኙ። እነዛን ሁሉ እያከናወንን ነው የሚገኙ እንደ በጎ ፈቃደኛ ወጣቶች ማለት ነው። ከሚመለከታቸው አካላት ጋር በመቀናጀት ማለት ነው። እኛም እንደ ወጣት ማህበር ትኩረት በመስጠት ይህንን ክረምት በጉድጓድ ቁፋሮ፣ በችግኝ ተከላ፣ በደን ልገሳ፣ በቤት እድሳት፣ በተለያዩ በሆስፒታል ጉብኝት በማድረግ እነዚህ ተግባራትን እየሰራ ነው ማለት ነው። ከዛ ውስጥ ደግሞ አሁን እንግዲህ ትኩረት አድርገን እየሰራን ያለን እንዳያችሁት ተማሪዎች ላይ ነው። ተማሪዎች ደግሞ አልባሌ ቦታ በዚህ በክረምት እንዳያሳልፉ ወላጆችን አማክረን ቅድም በሰመመሩ እንዳለው ማለት ነው ከወላጆች ጋር ተነጋግረን በትምህርት ላይ እንዲያሳልፉ ቀጣይ ማጋዥ እንዲሆናቸው ትምህርቱ ማለት ነው በጥሩ ሁኔታ እየሰጠን ነው የምንገኘው። ሌላው በመጨረሻው ምንድነው ማለት የምንፈልገው አጠቃላይ ያው የወረዳው አስተዳደር ያው በጋራ ነው ቅንጅት ፈጥረን እየሰራ ነው የምንገኘው ማለት ነው። በጥሩ ሁኔታ እየሄደ ነው። በዚሁ እንቀጥላለን የሚል ሀሳብ አለኝ። የሚያግዙንን አካላት ያው ማመስገን እንፈልጋለን። በዚህም የፓርቲ ጽሕፈት ቤት፣ አጠቃላይ የመንግስት ጽሕፈት ቤቶች፣ ዋና ስራ አስፈጻሚ፣ ፓርቲ ጽሕፈት ቤት፣ ሌሎች በተዋረድ ያሉት አመራሮችም ያው በጋራ በቅንጅት እየሰራ ነው የሚገኘው ማለት ይቻላል እና የተሻለ ስራ ለመስራት የተሻለ ውጤት ለማምጣት ደግሞ እየሰራ ነው የሚገኘው። እንሰራለን የሚል ሀሳብ አለኝ። እናመሰግናለን።